ይመስለኛል በማያውቁት ዋጋ እየከፈሉ ነው። የአባት ፍቅር ይፈልጋሉ እኮ የአባት ፍቅር በምን አጡ? ይሄ ሰውዬ ከኔ ጋር በተያያዘው ነገር ሁለቴ አግብታ ፈታለች፣ ሶስቴ እንደዚህ አድርጋለች፣ እሷ እንደዚህ ናት። ወላሂ አመመኝ ሀቡ። እኔ የእሱን ስህተት ለመሸፈን በሚያደርጋቸው ነገሮች ሁሉ እኔ አመመኝ። ዛሬ ላይ ለቡቡ ምን ይለዋል? 2 ጊዜ ፕሮሰስ ጀምሬ ለእናት አበላሽ ታባለች። ኢማጂን ለስልክ ያልፈለገው ልጅ እንዴት ፕሮሰስ የሚያደርግለት? ልጄ ያቀኛል። ባያውቀኝና ባያምነኝ ግን እኔና ልጄ ሊያቆራርጠን ሁሉ ሞክሯል። አሁንም የሚፈልገው እኔ አንዳንድ ጊዜ በቃ ወይ እናት የለንም አንፈልጋትም ብለው እሱ ጋር እንሄዱለት ነው የሚፈልገው። እሱ አባታችን ብለው አባትነቱን ተከብሮለት የሚኖረው እኔ ሲለያዩ ነው እኮ። ይሄ ለምን ይመስልሻል? አሁን ወንድ ልጅ ብዙ ጊዜ እኔ በህይወቴም በእድሜም ከተማርኩት ምንድን ያየሁት ወንድ ልጅ በቃኝ ብለሽ አንቺ በአንድ ስህተት ከቆረጥሽ እልህ ስለሚይዘው እድሜ ልኩን ያሳድድሻል። እና ላይክ አሁን አንቺ የዛን ጊዜ በዲቪው ስለተናደድሽ ከት ስላረግሽ በአንድ ግንኙነታችሁ ስለቆረጥሽ በዛ እልህ ተጋብቶ በቃ እንግዲህ እስካሁን ድረስ 10 ዓመት ሙሉ በእልህ እንደዚህ ነው። የእናንተ እልህ ልጆቻችሁን ነው የሚጎዳው። ያ እውነት ነው። እኔ እንዲጠፋ ምን አደረግኩ? ይቅርታ ሁሉ ጠይቅ። ለመነጋገር አልሞከራችሁም? ላይክ በጣም በተደጋጋሚ እኮ ምንድን ነው ከመነጋገር ያገኛችሁ? ይሄን አደረከኝ ብዬ ከአንተ ከሃዲ አንተ ምን እያልኩኝ ብቀጥል ተጎጂዎቹ ልጆቼ ናቸው። ስለዚህ እኔ መሸነፍ ነበረብኝ። ለልጆች አባቱን እኔ በሰላም ካወራሁት ልጆቹን ካናገረ እኔ ልቻል። ግን የሚደውልበት ሰዓት አይመቸኝም፣ የሚያወራው ወሬ አይመቸኝም። 5 ዓመት እያለሁ ያን ከተለያየም በኋላ አሜሪካ ከሄደ በኋላ ሞክሬያለሁ። እኔ ጋር ሰላም ሆኖ ካናገራቸው ልጆቹን በሰላም ያናገራል። ስለዚህ ልጆቹን የሚጎዳው በእኔ የተነሳ ነው ብዬ እንዳስብ ስላሰብኩኝ ማለት ነው። ወይ ባል አይደለም አንገናኝም፣ በቃ አለቀ እኮ ህይወታችን አብቅቷል። እህል ውሃ ካለቀ ደግሞ አለቀ ነው። መቼም ማንገናኝ ሰው እኔ ይሄን ሰውዬ ማግባቴ ስህተት ነው ብዬ ስላሰብኩኝ ይሄን ሰውዬ ድጋሚ ባል አላረገውም። በዛ ብቻ አይደለም የቆረጥኩት እኔ በዲቪው ብቻ አይደለም፣ ከዛ በፊት ባሳለፍኩትም ህይወት ነው ዋጋ እየከፈልኩበት እየኖርኩት ህይወት። ከዛ በፊትማ ሰላም ነን ፍቅር ነን እኮ ብለሽኛል። 8 ዓመት በትዳር ስትኖሩ 3 የተጣላችሁት። ምን አለ በመሀል ላይ እንደ እናት እንደ እህት እንደ ታስቢ ይሄ ሰውዬ ኃላፊነትን ተሸክሞ መቀጠል የሚችል ይሆን አይደለም። ሰልፊሽነት አይበታለሁ። እኔ ለልጆቼ ዋጋ እየከፈልኩ ነው እኮ አይደለም፣ ቤተሰቦቼ ዋጋ እየከፈሉ ነው። እሱ በመሀል ላይ የራሱን ሰዎች ኦር የሆነ የሚፈልገው ነገር አለና አልናገረው እንጂ ውስጤ ላይ የነበሩ በጣም ብዙ ነገሮች ነበሩ። ገብቶሻል ማለት እንደ እናት የሆነ አንድ ቀን ያልፋል ብለሽ የምትጠብቂያቸው ቀናቶች በዛ ውስጥ ነው ያለሁት። እና ያ ሁሉ ባለበት ላይ መጥቶ እንደገና ደግሞ ክህደት ሲጨመረበት ይናል ያ ነው እንጂ በአንድ ቀን በአንድ ዲቪ ሰው አይቆርጥም። መጀመሪያ የመጣሁት መንገድ እኔ ውስጥ ያለ እሱ ጫት ይቅማል፣ ሺሻ ያጨሳል። ያንን በምን ይሄን ማለት አልፈልግም። ለልጆቼ ክብር ስለጠንቆ ላይክ ባይ ዘ ዌይ ትዳር ላይ ብጥብጥ የባል ሱሰኝነት ኦር ቺቲንግ ብቻ አይደለም። እነዚህ ነገሮች እንኳን ባይኖሩ መከባበር ከሌለ፣ መደማመጥ ከሌለ፣ ቦታ አለመስጠት፣ ፍላጎቱ ከሆነ አለማውራት፣ እርስ በርስ አለመግባባት፣ መናናቅ ምናምን እነዚህ ነገሮች ራሱ እየቆየ እየደበዘዘ ትዳሩ እንዲፈርስ ያደርግ ምክንያት ይሆናል። ፊልም የሚያደርግሽን ባል ታውቂዋለሽ። አንቺ ሲደክምሽ የሚያቅሽ፣ ሲርብሽ የሚያቅሽ፣ ሲከፋሽ የሚያቅሽ፣ አቅፎ የሚያባብልሽ በቃ የህይወትን ፈተና አብረሽ የምትጋፈጭ ልክ እንደራስሽ ግማሽ አካልሽ ነው ባል አይደል? መግባባት ከሌለ መነጋገር፣ ከምንም በላይ መከባበር ነው የመጀመሪያው ነገር። ትዳር ላይ መከባበር ነው። የማያከብረኝ የማላከብረው ከሆነ ብዙ እርምጃ ወደፊት መራመድ አንችልም። ግን ላይክ እኛ አሁን ከአንድ ወገን ሰምተን አሁን እሱ ቢመጣና እዚህ ጋር ደግሞ ምን እንደሚል አናውቅም። ችግር የለም። እሺ ጀሚላ፣ በዚህ ሚዲያ ይዤ ከመምጣቴ በፊት ማለት ነው
ምን አድርጌያለሁ? እንደነገርኩሽ በነፍስ አባት በገዳም በመም ጠይቄያለሁ። የመጨረሻ አሁን ኢትዮጵያ ሲገባ ኢትዮጵያ ውስጥ ሚኒስተር ነች፣ ስሟ መጥራት አልፈልግም። ለእሱ ቅርብ ዘመዱ ነች። በጣም አገር መምራት የምትችል ሴት ብላ ዓመታት አገር የመራች ሴት ማለት እችላለሁ። በሚኒስተርነት ደረጃ የቆየች ሴት ነች። ተደወለላት። ለሱ የአክስቱ ልጅና ምነት ቅርብ ዘመዱ ነች። ታውቀኛለች። ያው ዩቱብ ላይ በእስማኤልን በኢሳም አበሻና በሁድዬ ኬዝ እንደገና የሱ ሚስት መሆኔንም ስለምታውቅ እንዲ አንቺማ የሴት ጠበቃ አይደለሽ እንዴ? እንዴት ተብሎ አንቺ ትነኪያለሽ? ችግር የለውም ሰምቻለሁ። እኔ ቤት ልጋብዛችሁ ፈቃደኛ ነሽ አለች። እንዴ ደስ ይለኛል። አንቺ ቤት መጥቶ ቀርቦ ቁጭ ብሎ በቤተሰብ እንደ ቤተሰብ እንጨርስ። እኔ ልጄ አሁን ላይ ያን ሁሉ አደረጉበት ብዬ ቂማሊዝም ልጄ ግን የሚያስፈልገው ነገር አለ። በውስጥ አወራሻለሁ። ብዙ ነገር አለ እንዲህ ሚዲያ ላይ የማላወራው ገብቶሻል። ይሄ ነገር መደረግ አለበት። እኔ ልጄ አንድ ነገር ላይ ሆኖ ወድቆ ከማይ እግሩ ላይ ወድቀሽ ይቅርታ ጠይቂው ብትይኝ አልኳት፣ እጠይቀዋለሁ። ምክንያቱም ለልጄ የምከፍለው ዋጋ ነው፣ የግድ አድርገዋለሁ አልኳት። ችግር የለውም እኔ አናግረዋለሁ አለች። አገር ሲገባ ንገሪኝ አለችኝ። አገር ገብቷል አልኳት። ደወለችለት፣ አያነሳም። ደወለች፣ አያነሳም። በዋትሳፕ ሜሴጅ ጻፍኩለት አለች። በቃ የምፈልግህ ለዚህ ኬዝ ነው። ስለዚህ ናና እንነጋገር። በልጆቼ ዙሪያ ማንንም ማናገር አልፈልግም። ማድረግ የሚገባኝን ራሴ ነኝ የማደርገው። የማውቀውን አውቃለሁ። በቃ አያስፈልገኝም። በሜሴጅ ነው የመለሰላት ለዛች ለተከበረች ሴት። ያንን ሲላት ለእኔ ምን ብላ ትመልስልኝ? ቃል የገባችልኝ ነገር አለ። ከዛ ወንድሟ ደወለልኝ፣ እሷም ደወለችልኝ በኋላ ላይ እና እህቲቱ ጋር ደውዬ ላናግራታለች። አናግሪያት፣ ደስ ይለኛል። እንግዲህ እኔ ውስጥ ክፍተት ካለ አልኳት ይቅርታ መጠየቅ ካለባቸው ወንድምም እህትም እሱም ለልጆቼ ስል፣ ምክንያቱም እማያልቅ መንገድ ሆነብኝ። የት ጋር ላቁመው? የዚህን ሰው የበደሉን ልርሳ፣ የልጆቼን ጭንቀት ልርሳ፣ የልጆቼን ሰላም ልርሳ። እናት አለቀሰች ማለት እኮ ሀቡ ልጆች ምን ጊዜም ያለቅሳሉ። የኔ ፊት እምባለው ማለት ቡቡና ቤቢ ሁል ቀን ነው የሚያለቅሱት ማለት ነው። እኔ ስስቅ ነው የሚስቁት። እናት ስትስቅ ልጆች ይስቃሉ። እናት ካለቀሰች ሁሉም ያለቅሳል። የማይቀር ነው። የሚሳሳቱት አባቶች እዚህ ጋር ሚስትን ጎዳን ወይም ደግሞ እናትን ጎዳን ብለው የሚጎዱት ግን ልጆቻቸውን ነው። የሚያስለቅሱት ልጆቻቸውን ነው። እናት እኮ ማልቀስ የለባት። ለምን? ያውም ዋጋ የከፈለች እናት፣ ያውም እድሜዋን የሰጠች ልጅነቴ፣ ውበቴ፣ ህይወቴ፣ ገንዘቤ፣ ቤተሰቤን መስዋዕት ያደረኩ እናት ነኝ። ምስጋና እንጂ እኔ ለቅሶ አይገባኝ፣ ክብር እንጂ እኔ አሁን እዚህ ቦታ ላይ የወጣሁት እኔ ሴት ልጆች አሏቸው። አብርሃምም ሴት ልጅ አለው። እሷም 4 ሴት ልጅ ወልዳለች። እኔ ልጆቿ ላይ ግፍ ቢደርስ ይህን ያክል የምደሰት ሰው አይደለሁም። በሰው ደስታ ልደሰት ግን ይችን ጀዛ ይችን አንዷ ዘለላምባ አይደለም ለ10 ዓመት የተለቀሰው የአንዷ ቀን በቂያቸው ናት። ልጄን ከቤት አስወጥቶ ሲወስድ እሱ ልጅሽ ማታ ይመጣል ብለሽ ስትጠብቂ፣ ዛሬ ይመጣል ብለሽ ስትጠብቂ ጭራሽ አገር ለቆ ሂዷል ስትባይ ምን ይሰማል? ደም ግፊት ቢኖረኝ፣ ስኳር ቢኖረኝ፣ ልብ ችግር ቢኖረኝ እኔ ሞቼ ነበር። ለእኔ የተመኘውን ስኳር፣ ለእኔ የተመኘውን ደም ግፊት ግን አላህ ለራሱ ነው የሰጠው። እኔ አልሐምዱሊላህ በጣም ጤነኛ ነኝ። ከነመቻያው ሰጠኝ ልጄን። እኔ ቡቡዬ ለእኔ ጓደኛዬ ነው። ቡቡዬ ለእኔ ልጄ ብቻ አይደለም፣ እንኳን በሽታውንና ሌላ ነገሩን አይደለም ተኝቶም ማላምነው ልጄ ነው። ልጄ አብርሃም አላህ የስራውን ይሰጠዋል፣ አይቀርም። እኔ ክፉ በሆነ የአብርሃም ኬዞች የአብርሃም በጣም ብዙ ነገሮች እጄ ገብተዋል። በአደባባይ እሱን ማዋረድ ጠፍቶኝ አይደለም። እህቲቱን እኔ ያኔ በ2 ልጅ ስቀጣ እሷ በ4 ልጅ ተቀጣለች። አላህ ጀዛዋን ከፍሏታል። የእሷ ልጅ ዩኒቨርሲቲ ላይ የሚያስተምር ወንድም ካላት የወንድሙ ልጆች እኔ ሰይጣን እንኳን ብሆን የት ናችሁ ብላ የመጠየቅ ግዴታ ነው ያለባት።
ሆድዬን ታውቂያታለሽ? የኢሳም ሀበሻ ባለቤት። እኔ ለልጆቹ ነው ለሆድዬ ብዬ ዋጋ የከፈልኩ እናት አይደለሁም። ምክንያቱም አክስትነቴ ያስገደደኝ ለልጆቹ ነው። ምክንያቱም ለይላ ሩመይሳ እና ዑመር የኔ ልጆች ናቸው ብዬ ነው አይደሉ። እሱ በሰራው ስህተት ልጆቹ እንዲቀጡ አልፈለኩም። እሷን ስደግፋት የደገፍኩት እኔ ልጆቹን ነው። ዛሬ ላይ ተመልሶ ሲሄድ ልጆቼ ብሎ ሲያናገራቸው በኩራት ገብቶ አባቴ ብለው የጠሩት እኔ እህቱ፣ ሌሎቹም እህት ወንድሞቹ ከእሷ ጎን ስለቆሙ ነው። ልጆቹ እንደ ስላረሳናቸው ነው እንጂ ሆድዬ እኛም ብንረሳት እኛም ማውጥተን ብንጥላት ኖሮ ልጆቿን ይዛ የማናቅበት ቦታ ዛሬ ልጆቼ ብሎ ሲጠራ እስማኤል ልጆቹን አያገኛቸውም ነበር። አብርሃም ያፈረሰው የለያያቸው አባትና ልጅ ለማስተካከል የቻለውን ያክል መሞከር ነበረበት። ድጋሚ ሌላ ስህተት መስራት አልነበረበት። ጭራሽ አቡዬ እኔን ብር ከፍለ ኮምቦልሻ ላይ ብር ፍለጋ ነው እየተባለ ከተማ ሁሉ ስሜ እንዲጠፋ ነው የተደረኩት። ሂጄ ለአንድ ሰው ብናገር እንኳን እንዳልታመን። ግን አላህ ጀንቱን ከሰጠሽ እኮ ማንም ተናገረ ቢናገር የቆፈረ ቢቆፍር አልሐምዱሊላህ። እኔ በአላህ በጣም እተማመናለሁ። አልቻሉም ሊጥሉኝ። እቤት ሳለቅስ አድሬ ጧት ላይ ግን የምፈልገውን አደርጋለሁ። የፈለኩትን ሁሉ አሳክቻለሁ። ልጄን እጅ አስገብቻለሁ። ግን ልጄን እጄ ሳስገባው የሚያስፈልገው ብዙ ነገር ያለ ያወቅኩኝ ያንኛውን ነገር ማስተካከል አልቻልኩም። ያንን ደግሞ ያላባቱ እርዳታ ያላባቱ ገዛ ማስተካከል አልችልም። ዛሬ ቡቡ ላይ እየተደረገው ነገር ቤቢ ላይ ይቀጥላልና በጣም ደክሞኛል። ታስበዋል። በጣም ጥሩ የሆነ ነገር አይታየኝም እና ይህን ነገር መፍትሄ እንዲያገኝ ጠርተሽ ማናገር ካለብሽ እህቱም መናገር ከፈለገች ወንድሙንም እራሱንም ምንም ነገር ዝም ብሎ ስም ማጥፋትን አይደለም፣ ማስረጃ አቅርቢልኝ ካልሽ እኔ አስፈላጊ የሆነውን ሁሉ እልክልሻለሁ። ለአመታት ለምኜዋለሁ። አኩርፎ ለ5 ዓመት ሲቀር አንተ እኮ ጥሩ አባት ነህ ብዬ ምን ሊያናገርኩት እናት ነኝ። ልጆች እኮ ይናፍቃሉ። እስኪ ያገኛቸው። ለምን ታኮርፋለህ? 10 ሺህም 1 ሺህም ሆነ ብር ነው ልከሃል። በቃ ያለህን ልከሃል አይደለም? እንደ አባት ልጆችህን አናግር እባክህ ብዬ ደውዬ አናግሬያለሁ። ፎቶአቸውን አያቸው። ዛሬ እዚህ ደርሷል። 5 ዓመታቸው ካየሃቸው አድገዋል እኮ። እኔ ሰርግ እየሄድኩኝ መኪና ይዤ ልጆቼን ከኋላ አድርጌያቸው ብዬ በዘፈን አድርጌ ሲያያቸው እንዲያዝንና እንዲራራ የአባትነት ስሜት እንዲሰማው ውስጡ የገባው ጭካኔ እንዲጠፋ ነው እኔ ፈልጌ ነበረው። እሱ ግን አዙሮ መታኝ። አዙሮ እንዲህ አይደለም ያረደኝ፣ እንዲህ ከጀርባዬን ያረደኝ። ቡቡን ሲነካ ቀይ መስመሬን አለፈ። ለእኔ ቡቡ እኔ ማረጋቸው ብቻ ሳይሆን ማሰባቸው፣ ልጄን ለማስወጣት ማሰባቸው፣ ማሴራቸው ራሱ ያመኛል። የቡቡ ማደግ ይሄን ያክል ለነሱ ስጋት ነበር። ያ ከሆነ እኮ ዛሬም ለይቅርታ እኮ ስህተት በስህተት እኮ አይስተካከልም። ስህተት በይቅርታ ነው የሚስተካከለው። ስለዚህ ለይቅርታ ልባቸውን ንጹህ አድርገው እኔ ምንጊዜም አልኩሽ ለልጆቼ ዝግጁ ነኝ። ተሸንፌያለሁ፣ በልጆቼ ተሸንፌያለሁ። ዛሬም ነገም ከነገ ወዲያም ሁሌም አባታቸው ያስፈልጋቸዋል። ልቀይረው አልችልም ይሄን ሰውዬ። የኔ ሚስትነትና የኔ ባልነት እና የናሱ ወንድምና እህትነት እንጂ ባልና ሚስትነት ሊቀጥል እንደማይችል ድሮ የሞተ ነገር ነው፣ የዛሬ 11 ዓመት። ስለዚህ ከዚህ በኋላ ህይወቱን ይኑር፣ እኔም ህይወቴ ልኑር። ጥሩ አባት ይሁን፣ የሚገባቸውን ህይወት ይስጣቸው። እኔ አይምሮ ይረፍ። እስኪ ለኔ ልጆች አሜሪካ ብርቅ ነው እንዴ? ክልክል ነው እንዴ? ዛሬ 5 ዓመት ሲቲዝን ሲሆን ፓስፖርት መውጣት እኮ ይችል ነበር። ለቡቡ ጭቃ ቤት ኮምቦልቻ ቢመኝለታል ለልጁ